እኔስ እንዴት ይቀርብኛል? እኔ እንዴት ይቀርብኛል? እነሱም ይገቡበታል ማለት ነው። ገንዘቡ ገቢ አይሆንም። ከዛ ይደመራል። ይደመርና 10 ሚሊዮን ብር ገብቷል ይባላል። ወይም 20 ሚሊዮን ወይም 100 ሚሊዮን ወይ 200 ሚሊዮን ብር ገብቷል ተብሎ ይነገራል ማለት ነው። ከዛ ከዚህን ቀን ጀምሮ እንድታስገቡ ብለው ይሄዳሉ። ለነሱ ግን 6 ሚሊዮን 8 ሚሊዮን 7 ሚሊዮን 4 ሚሊዮን ብር ይወጣል ማለት ነው። በተለይ አሁን ከፕሮቴስታንት ከእስልምና ወደ ኦርቶዶክስ የመጡ ቲክቶከሮች ይህን ስራ እንዲሰሩ ነው የተፈቀደላቸው። ይህን ስራ እንዲሰሩ ማለት ነው። ልብ ብላችሁ አስምሩልኝ። ፕሮቴስታንት ቤት አልተሳካላቸውም። እዚህ ግን ቤቱን የፕሮቴስታንት ለማድረግ ሰዎች ፈቅደውና ወደው ለአጥቢያቸው ለደብራቸው አስራታቸውን በኩራታቸውን እንዳይሰጡ ለማድረግ አንድ አውሮፕላን ሙሉ አርቲስት፣ ዘፋኝ፣ እግር ኳስ ተጫዋች፣ ተወዛዋዥ፣ ዳንሰኛ፣ ኮሜዲያን እነዚህ ሁሉ ተጠራርተው ነው የሰጠው። እሱ ለሰጠው እኔ ደንግጫለሁ። በእውነት እሱ ለሰጠው እኔ ደንግጫለሁ። ስለዚህ እኔ ምን አገባኝ? በኋላ ያንን አልማዝ ራሱ ገዛው እና እንደዚህ አይነት ስሜታዊ ሰዎች አሉ። ስለዚህ በስሜት ሰጥተው በኋላ እግዚአብሔርን የሚያማርሩ እኔ እነዚህን ሁላ ነው የማስጠነቅቀው። በኋላ እንዳይርባችሁ አስቤ ነው የማገለግለው። እኔ ቤተክርስቲያን የጎደላት ነገር ይሟላል። በጣም ጥቂት ሰዎች ናቸው የሚያሟሉት። በጣም ጥቂት ሰዎች ናቸው የሚሸፍኑት። ገንዘቡ ከመጣ በኋላ የሚጋደልበት ሌላ ነው፣ የሚባላበት ሌላ ነው። ዛሬ እኮ የነበረ ቤተክርስቲያን አፍርሰው ነው እንደገና መቢያ የሚያደርጉት። አስቀዳሹ ወጥቶ ቤተክርስቲያን ባዶ ሆናለች። እነሱ ህንፃ ይሰራሉ። ሰው አፍርሰው ሰው አባረው አራቆቱት፣ አደህዩት። ዛሬ ይኸው ሙስሊሞቹ ባንክ አላቸው፣ ቢዝነሳቸው የተሳሰረ ነው፣ ይረዳዳሉ። ምን ይላሉ? አረቡ ይረዳቸዋል። ምን ይላቸዋል? ሙስሊሞቹ አምልጠዋል። ፕሮቴስታንቶቹ ምዕራባውያን ይረዷቸዋል። ቢዝነሱን ይዘውታል። የመንግስት ስልጣን አላቸው። የደከመ የወደቀ ፈልገው ይረዳሉ። ኦርቶዶክሳውያኑስ አሁንም ቄሱ ይለምናቸዋል። በፊት ይሰጧቸው የነበሩ ሰዎች ደህይተዋል። አሁን ነጥተዋል። አሁን ገርጥተዋል። አሁን ልጆቻቸውን ከሚያስተምሩበት ትምህርት ቤት አውጥተው የመንግስት ትምህርት ቤት ማስገባት አቅቷቸዋል። ለልጆቻቸው ምሳ መቋጠር አቅቷቸዋል። ካህኑ ግን አሁንም ያለጠልጣል። ሰባኪው ያለጠልጣል። ጳጳሱ ያለጠልጣል። ሌላ ሀብታም ይፈልጋል። አሁን ኦርቶዶክሳዊው የሚሰጠው ሲጠፋ ቀጥታ ወዴት ሄዱ? አሁን ወደ ኦንላይን ሄደዋል። ከዛ ደግሞ ወደ መሸጥ ይሄዳሉ። ቤተክርስቲያንን ወደ መሸጥ፣ ህንፃውን ወደ መሸጥ፣ ንብረቷን ወደ መሸጥ። ከዛ በኋላ ምዕመናንን በጅምላና በችርቻሮ ይሸጣሉ። ሙሉ ወንጌል ይህን ያህል ህዝብ አለኝ ስንት ትገዛኛለህ ወደሚል ይሄዳሉ። ጠብቁ። መካነ ኢየሱስ የእኛ አጥቢያ ይሄን ያህል ህዝብ ነው፣ ይሄን ያህል ሚሊዮን አዋጣኝ ትንሽ ጨምሩበት፣ በጣም እኮ እንትን ያሉ ናቸው። በጎቻቸውን ወደ መሸጥ ይሄዳሉ። አያችሁ፣ ፕሮቴስታንቱ የቸገረው ሰው ሲመጣ ሄዶ ረድቶ ጠብቆ፣ ቢዝነስ ከሆነ የጎደለበት ገንዘብ ሰጥተው፣ ሙስሊሞቹ ገንዘብ ሰጥተው አዋጥተው መድከም የለብን ብለው አንስተው፣ የእኛዎቹስ በአጽሙም እየሄደ እንደውም ያላግጣሉ ቆመው። ሰውዬ እኮ በጣም ያበላ ነበረ። በስማ ሚካኤልለት የቃና ዘገሊላ ዕለት ጊዮርጊስ እኮ ይደግስ ነበረ። ከሰረ። ምን ሆኖ ነው? ምን ሆኖ የከሰረው? ምን እንግዲህ አመል ይኖርበት ይሆናል። አመል ይኖርበት ይሆናል። ስንቱን አስለቅሷል። ስለዚህ አሁን ከቤተ ክርስቲያን የሚሰጥ ስለጠፋ የሚሰጠው ሰው ያለው ኦንላይን ላይ ነው። በማን ቲክቶከሮች ጋር ነው ያለው። በቃ ከመሬት አጡ፣ የሚሰጣጡ። ወንጌል አላስተማሩትም፣ ስለ አስራት አላስተማሩትም፣ ስለ በኩራት አላስተማሩትም። አምጣ ነው። ጥላ ዘቅዝቆ አምጣ ነው። ምልትያ አምጣ ነው። ምልትያ አምጣ ያሉት ሰው ደግሞ የሚሰጠው አጣ። እንግዲህ እኔን ውሰዱኝ አለ።
እኔ ራሴ ወሰዱኝ አለ። ስለዚህ አሁን ከዚህ ስለጠፋ ኦንላይን ላይ ይሄ የተቀመጠውን ቲክቶከር ዱቄት ሲቀባ የነበረውን ሲሳደብ የነበረውን እርኩሰት የተሞላውን ያንን ይዘው ዛሬ ቤተክርስቲያኒቷን ኦንላይን ላይ ያደርዙ። ያም ደግሞ አይሰጥ። የሚገርመው እሱ ለምሳሌ እንመለከታለን እንዲህ በቀላሉ አንፋታም። ትሰማለህ፣ ወደ ሳይሆን በግድ ትሰማለህ። ቁጭ ብለህ ትሰማለህ። የማትሰማማ ከሆነ እንትን የምንልበት ምክንያት የለም። እንመለከታለን። ለምሳሌ አንድ ነው የምናነሳው እንትን የምንለው ማለት ነው። ሐዋሳ መድኃኔዓለም ሐዋሳዎች እጃችሁን አውጡልኝ እስቲ። አለን ብሉ። ሐዋሳዎች እጃችሁን አውጡልኝ። ሐዋሳዎች አለን በሉ። ሐዋሳዎች ሐዋሳ መድኃኔዓለም የተቀበሏቸው የንጉስ አቀባበል ነው። ይሄ አርቲስቱን ይሄን ቲክቶከሩን እነ ልደተ ቃል የሚባል ደግሞ ከየት እንደመጣ አላውቀውም። እነሱን አድርገው ፕሮሞሽን ይሰራሉ። ይህንን ህዝብ ሲያደነዙት አሳ ገብተናል ብለው ይነግሯቸዋል። ስትቀበሉን መኪና አዘጋጅታችሁ በጣም መኪና አዘጋጅታችሁ። ሐዋሳዎች ፓትርያርኩን እንደዛ አይቀበሉም። ሐዋሳዎች አገልጋይ መጥቷል ተብሎ አይቀበሉም። ሐዋሳዎች እነዚህን ቲክቶከሮች፣ እነዚህን ቡቶክሳሞች፣ እነዚህን ስራ የጠረረባቸው አርቲስቶች ሲኒማ ቤት ተዘጋባቸው፣ ሲዲ ከሰሩ፣ ምንም ነገር። ስለዚህ ሚግጧት ያገኟት ይችን ቤተክርስቲያን ነውና ለነዚህ ይመጣል። የት እንዳደረ የት እንዳመሸ እንኳን የማይታወቅ ከዛ እነሱ ተሰልፈው ይመጣሉ። በስመ ኦርቶዶክስነት ማለት ነው። ተሰልፈው እንትን ተባለ በኋላ ይገባሉ ማለት ነው። ከዛ በኋላ 6 ሚሊዮን ብር ነው ያወጡላቸው። 6 ሚሊዮን ብር ያረፉት ሳውዝ ስታር ሆቴል ነው። ይሄ ቆረቆንዳ ይሄ እንትን ላይ የቤት ኪራይ መክፈል ያቃተው ይሄ የሚቃትት ቤተ ክርስቲያን ሳውዝ ስታር የሚባል ነው ያሳደሯቸው። ለአዳር፣ ለምግብ፣ በአጠቃላይ ለአበል በቀን ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሩ የሚሰጠው 100,000 ብር። ለቲክቶከሮቹ 100,000 ብር ለቲክቶከሮቹ ማለት ነው። ከዚያ ለአርቲስቶቹ ደግሞ በቀን 50,000 ብር። በቀን 50,000 ብር 5 ዓመት ለፍተው የማያገኙትን በቀን ምንድነው የሚያደርጉት? ሄዶ እዛ መታየት ነው። የእንትንዬ ወዳጆች የላችሁም እንትና ምናምን የእመቤታችን አይደለም የተክልዬ አይደለም የአርቲስት እንትና ወዳጆች የት ናቸው ያላችሁት? አለም በሉኝ እንጂ አለው $600 ሰጥቻለሁ። ውሸት። እዛ ወይ ጃምቦ ቤት ተቀምጦ ነው ወይ አረቄ ቤት ተቀምጦ ነው ወይ ሺሻ ቤት ተቀምጦ ነው የሚደውለው እዛ የሚጽፈው እዛ ይመዘገባል። እገሌ $6,000 መጨረሻ ላይ እንዲተሳሰቡ ማለት ነው። ከዛ በኋላ ወጪያቸው ስንት ሆነ? 6 ሚሊዮን ብር። እንግዲህ የደብሩ ሰዎች የሚያወሩትን የምነግራችሁ 6 ሚሊዮን ብር አካባቢ ወጣ ነው። የገባው ገንዘብ ግን ተጨምቆ 2 ሚሊዮን ብር 2 ሚሊዮን ብር። ዞር ብለው አያዩትም። ዞር ብለው አይመለከቱም። እሱ ብቻ አይደለም። ከዚያ ደግሞ እዛ የሚያያቸው ሰዎች ደብሩን የማያውቁ ምንም የማያውቁ ሰዎች በግል ይጽፉላቸዋል። እገሌ አቤት ባለፈው ገብቼ ነበር እንደዚህ አልሞላልኝም ነበር አሁን አግኝቼዋለሁ ላኪው የባንክ ቡኬ ይሄ ነው አደርሳለሁ እኔ ላኪው
ከዛም ከ6 ሚሊዮን ብር በላይም ደግሞ ያችም እንኳን እዛ እንዳትሄድ እነዚህ ከመድኃኔ ዓለም ጋር የተናነቁ መድኃኔ ዓለምን ለመስረቅ መድኃኔ ዓለምን ለመብላት መከራቸውን የሚበሉ ጋንግስተሮች ማጅራት መቺዎች እነዚህን ታይ ሊባሉ ይገባል። አሁን ይቻላል ወይ እነሱን ማሸነፍ? አይቻልም። ምክንያቱም ቤተ ክርስቲያኒቷ በማን ተወራለች? ቤተ ክርስቲያኒቷን በሚያጠፉ ሰዎች። አሁን የአቡነ አብርሃምን እያየው ነበር። የሆነ የጉባኤውን ምናምን እናሰራለን ብለው የሚሄዱት እነማን ናቸው? እነ ሰራዊት ፍቅሬ እነ ሰሪሽ ናቸው የሚሄዱት። ፖስተሩ ላይ የተባለው እነ ሰሪሽ ናቸው። አቡነ አብርሃም ከኋላ ጉብ ብለዋል። ከዛ በኋላ ከዚህ ምናምን ይህን እኮ ተጋፍጠን ያስቆምነው እኮ ነበር። እስር ቤት ገብቼበት ተፋልጬበት መከራዬን በልቼ በፖስተር ላይ መሆን ያለበት ደብሩ ነው፣ ቅዱሳኑ ናቸው። በፖስተር ላይ የሰባኪ የዘማሪ አይሆንም ብለን መከራ የበላንበት ትዝ አይላችሁ? ዛሬ ሰራዊት ፍቅሬ ምን እንደሚያስተምር ምን እንደሚሰብክ እግዚአብሔር ይወቀው። የአየር ተችሎት የትኬት ተችሎት ሰራዊት እየሰማኸኝ ከሆነ ትቀጸፋለህ። ከኪሳ አውጥተህ ከሆነ የምትሄደው እሰየው። በጣም አመሰግናለሁ። እንዴ አይበቃም እንዴ? በቃ ማስታወቂያ ስንት ዓመት ሰራ ምናምን አደረግ። አሁን ደግሞ ዘመኑ ሌላ ነው፣ ላትሰራ ትችላለህ። ቢሆንም ደግሞ እዚህ መታችሁ ያኔ ምንም ያላረጋችሁላት ሰዎች አሁን ደግሞ መታችሁ ወንጌላውያኑ ተገፍተው፣ ሰባኪያኑ ተገፍተው፣ መምህራኑ ተገፍተው እንዴት ነው ጩሉሌ አርቲስትና ጩሉሌ ቲክቶከር መጥቶ በቀን 100,000 ብር አበል የሚያገኘው? ያማል። ማህሌት የሚቆመው ሰዓታት የሚቆመው ወር ከወር የሚቀድሰው ካህን 4,000 ብር 5,000 ብር መክፈል አቅቶኛል የሚል የቤተ ክርስቲያን አለቃ ለአንድ አውደልዳይ ያውም 2-3 ሆኖ መጥተው የሚዳሩ በያዙበት ሆቴል የሚርመጠመጡ ጠጪ ሰካራሞች አራያ እንኳን የማይሆኑ ቤተ ክርስቲያን ማሰደብ እኮ ነው የተያዘው፣ ማስነወር እኮ ነው የተያዘው።